ኪራ ደግሞ ከተኛበት ተነስቶ ጓደኛዬ ምን ሆነ በማለት ለቅዱስ በማዘን ወዳለበት ቦታ ሄዶ ነበር። ከቦታው ሲደርስ ግን ምንም ነገር እንዳልሆነና ተጣልተው አሁን ላይ ሰላም እንደሆነና እየጠጣ እንዳገኘው እንግዲህ ከአንድ ሴት ጋር ሆኖ እየጠጣ እንዳገኘው ሁላችንም አይተናል። ያው ኪራም እንግዲህ ያው ቅዱስ ቢጠጣ ምን ቢልም ነገሮቹን ይችላል ወጥ ማድረግ ይችላል። ኪራ ግን ያው ትንሽም ቀምሶ ሁልጊዜ እንደሚሰክር የታወቀ ነገር ነው። ስለዚህ ቁጭ ብለው ሲጠጡ በነበሩበት እንግዲህ ከቅዱስ ጋር የነበረችው ሴት ወደ ኪራ ትቀርባለች። ቅዱስ ትቷቸው ሄዶ ነበር። እንሂድ ቢላቸውም እየተሟዘዙ ስላስቸገሩት እንግዲህ ቅዱስ የራሱን ሄዶ ነበረ። በስተመጨረሻም ኪራና ያው ልጅቷ ቀርተዋል ማለት ነው። ሁለታቸው እንግዲህ የተደጋገፉ ምን እያሉ ብቻ ግን የሚወርቁበት ቦታ አግኝተው አብረው አድረዋል። በዚህ ምክንያት ባደሩበት ምክንያት ያልሆነ ነገር ተከስቷል ማለት ነው። እና ይሄን ነገር ኪራ በጣም ነው የደነገጠው። እንግዲህ ራሱን አላወቀውም ነበር። ሲነቃ ነበር የት ነኝ ወዴት ነኝ ምን እያደረግኩ ነው ማነሽ ከየት ነሽ ምናምን ብሎ የጠየቀው ከእንቅልፉ ሲነቃ ነበረ። እና የሚሰጠውንም ሰጥቶ እዚህ በኋላ አላቅሽም አታቂኝም እንዴት እንደዚህ ሆናለሁኝ በማለት እንግዲህ ቅዱስን እየወቀሰ ወደ ቅዱስ ጋር ይደውላል። እሷ ደግሞ ያው በጣም ቆይታ ያለ ማን እንደሆንኩኝ አሳይሃለሁ ያል ስትፎክር ነበር። በነገራችን ላይ ይቺን ልጅ የላከቻት ቤቲ ነች እንዴ ብዬ ግራ ገባኝ። ቤቲ ነች ወይንስ ሀሴት ነች? ሀሴት እንደዚህ አታደርግም። ግን ቤቲ መጣች እንዴ ተመልሳ? ቤተሰብ ቤቲ እኮ የምትዋሰው አይደለችም። ጽናት በሰላም የምትኖር እንድትዋት የምታረግ ሴት አይደለችም። እና ቤቲ ትሆናለች እንዴ ብዬ ጠረጠርኩኝ ማለት ነው። ምክንያቱም የቅዱስን ስልክ አግኝታ ከጓደኞች ሁሉ ለይታ ለምንድነው ኪራ ጋር የደወለችው? ለምንድነው ኪራ ጋር ማደር የፈለገችው? ቆይ አሳይሃለሁ ማን እንደሆንኩኝ እያለች ለምን ፎከረችበት የሚለው ነገር አሳስቦኛል። ስለዚህ ቤቲ መጣች እንዴ? ቤቲ እኔ እንግዲህ እስኪ እንግዲህ አብረን የምናይ ይሆናል። ግን ቤቲ ትሆናለች ብዬ እኔ ገምቻለሁ። ምክንያቱም ይህን ነገር ያሰበችው ብቻ። ግን ኪራ ቅዱስ ጋር ደውሎ እጅግ በጣም ተቆጥቶታል። ለአንተ ብዬ ነው እንደዚህ ያደረከኝ፣ እንዴት በእንደዚህ ሁኔታ ላይ ጥለኸኝ ትሄዳለህ? በማለት እንግዲህ ከቅዱስ ጋር ጮሆበታል። ቅዱስም ጽናት ደውላለት ነበር። እጅግ በጣም እሱን ባደረገው ነገር እንትን ብሏል ማለት ነው። እኔ ለሰዎቹ የሆነ ለጥፋት ብቻ ነው የተፈጠርኩ የሚመስለው። ደህና ከተኛበት ደህና የተኛ ልጅ አምጥቼ ሌላ ችግር ውስጥ አስገባሁት በማለት እንግዲህ ጽናት ስደውልለት በጣም እንትን ብሎ ነበር። ፈርቶ በመንቀጥቀጥ ነበር ያወራት። ስለዚህ የት ነው ኪራዬ ምን ሆኖ ነው ብላ ስጠይቀው የት ይበላት። ስለዚህ ከልጅቷ ጋር ትዝ ሲለው ከልጅቷ አድሮ ነው የት ነው ደህና ከተኛበት አምጥቼ ሌላ ችግር ውስጥ አስገባሁት ብሎ እንግዲህ ያው ቅዱስም እጅግ በጣም ተጨንቋል። እንግዲህ ወደ ቤት አድርሰኝ በማለት እንግዲህ ወደ ቤትም አድርሶት ነበረ። ልክ በሩ ላይ ግን አብረው ያደረችው ሴት ጠበቀችው። ያው እንግዲህ ሁሉም ሴት ወደ እነ ኪራ ቤት በመግባት ነው የሆነ ችግር የሚፈጥረው። ስለዚህ ለምንድን ነው ምን ፈልገሽ ነው ከዚህ የመጣሽው? በማለት እንግዲህ ያስፈራሩኝ ሰዎች ትንሽ ጊዜ እንትን እስከሚሉኝ ድረስ ለ3 ቀን ከአንተ ቤት እቀመጣለሁ፣ ካለዚያም ግን እሺ ማትለኝ ከሆነ ጽናት ስትለው ያደርከውን ድምጿ ቋቅ እስከሚለኝ ስሟ ቋንቋ እስከሚለኝ ድረስ ጠራት የነበረችውን ሴት አገኛትና ያለውን ነገር ሁሉን ነገር ዘርግፌ እነግራታለሁ ነው ያለችው። በቃ ማለት ነው። ስለዚህ እሱ ደግሞ ይህን ነገርማ አታደርጊውም እገልሻለሁ በማለት ያስፈራራታል። ሆኖም ግን በቃ በአንድ ነገር እንስማማ፣ ስለዚህ 3 ቀን ከቤትህ እንድቀመጥ ፍቀድልኝ በማለት እንግዲህ እንደዚህ እየተጨቃጨቁ እያለ ጽናት በሩን ትከፍተዋለች። በሩን ሲከፈት ምን ሆናችሁ ነው? ለምንድን ነው ኪራዬ ለምንድን ነው ያልመጣኸው? በማለት እንግዲህ ኪራን እቅፍ አድርጋ ከዚያ ኪራ ወደ ቤት ገባ። ልጅቷም ተከትላ ወደ ቤት ገብታለች። ከገባች በኋላ ማነች ከየት ነች በማለት ጽናት ጠይቃ ነበረ። እንግዳ ነች ብሏታል። እንዲሁም ደግሞ ለብቻዋ አዋርቷት ነበረ። ትናንትና ማታ ምን ሆኖ ነው ለምንድን ነው ስልክ ማታነሰው በማለት ጠይቀው ነበረ። ስለ ትናንትናው ማታ ምንም አይነት ነገር እንድጠይቀኝ አልፈልግም ጽናትዬ በማለት እንግዲህ እንትን ብሏታል። ግን ደግሞ አንድ ነገር እሺ እንድትይኝ እፈልጋለሁ። ይቺ ያየሻት እስከ 3 ቀን ከኛ ጋር ነው የምጠብቀው፣ እንግዳ ነች። ስለዚህ እኛ ጋር ትቀመጣለች እና በዚህ በኩል ደስ ይልሻል ወይስ ይከፋሻል ብሎ ጠይቋት ነበረ። ማናት ምናምን ብላ ጠይቀው ነበረ። አይ ትናንትና ነው ያወቅኳት በማለት እንግዲህ
ተናግሯል። ስለዚህ ችግር የለውም እንግዳ መቀበል ባህላችን ነው። ግን ደግሞ እንደዚሁ ተለያወክን ሰው ማንጣት ልክ አይደለህም። ግን ደግሞ አንተ ከፈቀድክና አንተ እንትን ካልክ እሺ በማለት እንግዲህ ያው ጽናትም ተቀብላለች። እና ይቺ ልጅ ምን ትፈጥራለች? ምንስ ፈልጋ ነው? ማንንስ ፈልጋ ነው ወደ ነኪራ ቤት መግባት ያስፈለገው የሚለው ነገር ምናልባት ቅዱስ ጋር ለምን አልሄደችም? እዚህ ጋር ጽናት እስካለች ድረስ ማለት ነው። እና ያሳስባል እንግዲህ ምን እንደሚሆን